አይ ብሩኬ አሁን አኩርፈህ ጥለህ ከመሄድ እኮ መጀመሪያ ዲኤንኤኑ እንደመጣ አይ ይቺ ልጅ የኔ ልጅ አይደለችም ድጋሚ ይደረግልኝ ዲኤንኤኑ ብትል እኮ ሀይሚም ታምነህ ነበር። ግን መጥተዋል፣ ጨረቃዎች ሰዓታቸውን ጠብቀው መጥተዋል። ነገር ግን መጀመሪያው ቢያምርም መጨረሻው አያምርም። መጀመሪያ ላይ ሀይሚዬ ፈገግ ብላ ብሩኬን ስማው ምናምን ሲመጣ ስማው ምናምን ተሳስመው እንትን ሲሉ ደስ ብሎኝ ነበር። ያው የትናንትናው ቀጣይ ቪዲዮ ነው ይሄ ቪዲዮ ማለት ነው። እና ቀጣይ ቪዲዮአችን በጉጉት ነበር ስንጠብቅ የነበረው። እንግዲህ ትናንትና ሀይሚና ሀሰን እና እዩ ተገናኝተው ሀይሚዬ ልጅቷን አቅፋ እየሳመቻት እና ልጅቷን ስጭኝ እያለች እየጠየቀቻት ነበረ። ቪዲዮ የተቋረጠውና እውነት ለመናገር በጣም በጉጉት ስንጠብቅ ነው ያልነው ሁላችንም። ቀኑ ራሱ ረዝሞብን ነበረ። ቤኪ ስሜት ይቋረጥ እያልን ቀኑ ሙሉ ስንራገም የዋልንበት ቀን ነውና ከባድ ነው። ግን መጨረሻው ደግሞ ዛሬም እንግዲህ ብሩኬ ጥሎ ሄዷል። መጨረሻ ላይ ግን አንድ ነገር ማለት እፈልጋለሁ። ሁለታችሁም ጋር ጥፋት ስህተት አለ። ግን ደግሞ እዚህ ጋር እንደ እውነት አድርገን ነው እኛ አስተያየት የምንሰጠው። ምክንያቱም በምድር ላይ ያለ እንደዚህ አይነት ነገሮች ስላሉ ምድር ላይ ማለት ነው አሉ ምድር ላይ የሚፈጠሩ እንደዚህ አይነት ነገሮች አሉ። እና እንግዲህ የተሰማኝን እኔ በሆን ላደርግ የምችለውን ነገር ነው እዚህ ጋር አስተያየት የምሰጠው ወይም የምናገረውና እንግዲህ ዛሬ ሁለቱም ምርጫ ሰጥተውታል። እሺ የመጀመሪያ ምርጫ መስጠታችሁ ማለቴ ብሩኬ ተናግሯል እኮ እኔ ሀይሚን ነው የማፈቅረው፣ ሀይሚን ነው የምወደው፣ ሀይሚን ማጣት አልፈልግም ሺህ ጊዜ ተናግሯል ብሩኬ። ስለዚህ እዚህ ጋር ምርጫ የሚገባ ምንም ነገር የለውም ምንም። ምክንያቱም እንደሚወድሽ እንደሚያፈቅርሽ ሀይሚዬ ታውቂያለሽ፣ ይወድሻል። ጭራሽ ከዩ ጋር እኔ የሚያወዳድርሽም አይመስለኝም እንደኔ ማለት ነው። በጭራሽ አያገናኝም ከዩ ጋር እንዴት? ምክንያቱም ይወድሻል፣ ያፈቅርሻል። ይሄን ደግሞ እኔ እንጃ ከኛ በላይ አንቺ ታውቂያለሽ። ያው እስከ ዛሬ በተለያየ ነገርም እሱንም እግዚአብሔር የሰጠኝ ሰው በማለት ብዙ ጊዜ ብሩኬን ብዙ ጊዜ በመልካም ነገር ስታነሺ እንሰማለን፣ እኛም እያየን ነውና ከካሜራ ጀርባ ባናቅም ካሜራ ፊት ለፊት ለኛ እናንተ ማለት የፍቅር ተምሳሌቶች፣ የፍቅር አስተማሪዎች፣ የፍቅር መምህሮች ብለን የምናስባችሁ ጥንዶች ናቸው። አንቺን እንደሚወድሽ ምንም ምርጫ ውስጥም ጥያቄ ውስጥ የሚገባ ነገር የለም ማለት ነው እንደኔ። ሌላ ደግሞ ያው ብሩኬ የተናገረው ንግግር አለ። በእኔና በአንቺ መሀል ማንንም ሰው አታስገቢ ብሏል ብሩኬ። እንደ ሀሳብ ሰው መግባት የለበትም። ግን እዚህ ጋር ሀይሚ ብቻ ሳትሆን ብሩኬ አንተም ፍፄ ያለቀልቃል ከፊት ግን ያው እያንዳንዱ የተሰጣቸው ካራክተር እስከሆነ ድረስ ምንም ማድረግ አይቻልም። ግን ፍፄም አለ ያው ከጎን ለመሆን እንደ ጓደኛ ሆኖ እንደ ሀሳብ እየሰጠ ነው እና ሀሰንም ደግሞ እንደዛው ነው። ያው ሀሰን ትንሽም ቡር ነው፣ ተናግሮ ማሳመን አይችልም ሰውን ምናምን ነገር እና ያው ድራማ ካራክተር ሲሰጠው በደንብ መተወን የሚችል አይመስለኝም። ድፍርስ ነው ጋሻ ደፍርስ ብየዋለሁ አለ አይደለም። ቡር ነው እንጂ ቀስ ብሎ ለስለስ ብሎ የሆነ የማሳመን አይነት ስሜት እውቀት የለውም ሀሰን። እና ያው ሰው አይግባ በኛ መሀል ማለት ትክክል ነህ። ግን ደግሞ ምን አለ መሰላችሁ መጨረሻ ላይ ደግሞ ታምኒኛለሽ አታምኒኝም ብለው ያው እንግዲህ ዲኤንኤ ተረጋግጧል። በብርም ታስቀይረው በምንም ታስቀይረው ምንም የምናውቀው ነገር የለም። ግን ዲኤንኤኑ ኦልሬዲ መስክሯል እዛ ጋር እና ደግሞ አንተ ራስህ አምነህ ተቀበልክ ብሩኬ። እጅ ሰጠህ ቶሎ ብለህ። መጀመሪያ እኮ ሀይሚዬን ማሳመን ትችል ነበረ። እንደ ሴት እኔም የማረገው ነው፣ ሌላውም ሴት የምታረገው ነው። በቃ ማንኛውም ሴት
የምታረገው ነው። ለጊዜው የሀይሚ መበሳጨት፣ የሀይሚ መቆጣት፣ የሀይሚ ማልቀስ፣ የሀይሚ እኔ እንደ ሀይሚ በሀይሚ ቦታ ብሆን እኔም ከባድ ውሳኔ ወስናለሁ። ያ ብቻ አይደለም፣ ከባድ ውሳኔ ወስናለሁ። በሀይሚ ቦታ ሆኜ ባስበው ራሴ በጣም ትልቅ ውሳኔ ወስናለሁ። ከዛ በላይ ሀይሚ ካደረገችው በላይ ሀይሚ ተቆጣች። ለምን እንደዛ አረክ? እኔ እኮ አምኜህ ነበር፣ ተከራክሬልህ ነበር፣ እንዴት እንደዚህ ታደርጋለህ ነው ያለችው። ሌላ ሴት ብትኮን ግን ከዛ ያለፈ የበለጠ ሌላ መጥፎ እርምጃ ልትወስድ ትችል ነበረ። ሀይሚ ምንም ጥፋት የለባትም። እዚህ ጋር አንተ ተናደህ ሀይሚን ጥለህ መሄድ ትክክል አይደለም ማለት ነው። እና ያው እናውቃለን አንተም ያለህበት ስሜት በጣም ከባድ ስሜት ውስጥ ነህ፣ አስቸጋሪ ሁኔታ ውስጥ ነህ። እዚህ ጋር እናንተ ምንድን ነው እያደረጋችሁ ያላችሁት? ሁለታችሁም ጋር ስህተት አለ። እውነት ለመናገር በተለይ በዩ ፊት መጣላት፣ በዩ ፊት መጨቃጨቅ እዩን እያስደሰታችኋት ነው ያላችሁት። ሁለተኛ ነገር ደግሞ ብሩኬን ብትሆን ሲሪየስ ሆና በቃ ልጁን አምነህ የምትቀበል ከሆነ ዲኤንኤ ድጋሚ ቢመረመር ሁሉም ነገር ይሻላል። ቢያንስ እንደው ለመፍረድም እኔ አሁን ይሄ ልጅ የብሩኬ አድርጎታል ብዬ አሁንም ላምን አልችልም። ግን ለምን ዲኤንኤው እንደማይደገም አላቅም። እዚህ ጋር ለምን መሸፋፈን እንደፈለጋችሁ። ሁለተኛ ነገር ደግሞ እሷ ፊት እየተጨቃጨቃችሁ ይሆናል አይደል? ለእሷ በቃ እሷን ማስደሰት ጠላት እንደሆነች ታውቃላችሁ እኮ ነገር ፍለጋ እንደሆነ ወደ ህይወታችሁ የመጣችሁ ታውቃላችሁ። እናንተን የማለየት ስራ እየሰራች እንደሆነ ታውቃላችሁ። ምክንያቱም እሷ እዚህ ጋር የልጁ አባት አሳስቧት ሳይሆን ብሩኬን ፍለጋ እንደመጣች ጠንቀቃችሁ ታውቃላችሁ። ስለዚህ ለምን እንደሆነ አላማዋን የምታሳኩላት፣ ለምን እንደሆነ ፊቷ የምትጣሉ፣ ለምን እንደሆነ ፊቷ የምትጨቃጨቁት፣ ለምን ሲጀምር እኮ ምርጫ ውስጥ እኮ የሚገባ ነገር አይደለም እኮ ይሄ ምርጫ ውስጥ የሚገባ ነገር አይደለም። እና ታምኝኛለሽ አታምኝኝም ላልከው ደግሞ ይሄ መጀመሪያ ቢሆን ያው እንደምታምነህ ነግረሃለች። አምነሃለሁ ብላህ ነው ተከትላህ ቡታጅራ የገባችሁ። ቡታጅራ ገባች ተከትላ አምናህ ማለት ነው። ግን ደግሞ ነገሮች ሌላ ሆኑ። እሺ ይሁን ብላ እንግዲህ ከኔና ከሷ ምረጥ ሲሪየስ ሆነ። እኔ የምወደው ማፈቅረው አንቺን ነው፣ እሷን አልፈልጋትም። በእርግጥ ተናግሯል፣ እስካሁን ብሩኬ ተናግሯል። ምንም ይሄ ምርጫ ውስጥ የሚገባ ነገር የለም። ግን ደግሞ በቃ መግባባት እኔ እንጃ ለምን እንዳቃታችሁ አላውቅም። ፈጣሪ ሆናችሁ። አይ ለማንኛውም ሰው ላይ መፍረድ ከባድ ነው። ማንም ላይ ቢሆን መፍረድ አልፈልግም። ግን ደግሞ እስካሁን ድረስ እኔ እውነቱን ስነግራችሁ ሀይሚ ላይ ለመፍረድ ትንሽ ይከብደኛል። ምክንያቱም እንደ ሴት ሆኜ ሳስበው በሷ ቦታ ትንሽ ከበድ ይላል። አልቅሳለች ብሩኬ ጥሏት ሲሄድ። ጥለህ መሄድ የለብህም። ሀይሚዬ ደግሞ አላምንህም ያለችው ዲኤንኤኑ ስለተናገረና ራስህ ስላመንክ ነው እንጂ ዲኤንኤኑ እንደመጣ አይ ይሄ ልጅ የኔ አይደለም ድጋሚ ዲኤንኤኑ ይመርመርልኝ ብትል እርግጠኛ ነኝ ሀይሚ የማትቀበልበት ምን ምክንያት የላትም። ለማንኛውም እንግዲህ እግዚአብሔር ያግዛችሁ።